እዚህ ሀገር ላይ አሁን የሚቀርቡ ሜዲካል ማልፕራክቲስ ወይም ክሶች ውስጥ ብዙሃኖቹ ከማህፀንና ጽንስ ስፔሻሊስቶች ጋር የተያያዙ መሆኑን እናውቀዋለን። ያ በዋናነት ከምን ይመነጫል? አሁን የፖሊሲ ማተሮችን የመቃረን ጉዳይ ምናምን ነገር አይደለም። ነገር ግን ለምሳሌ በጤና ተቋም ሲወልዱ እናትም ደህና ልጅም ጤና እንላለን። ይህ አሁን እንደ ጋራንቲ ኦፍ ኪውር ነው የሚወሰደው። ስለዚህ በጤና ተቋም ላይ ከወለድሽ አንድ እናት አንቺም ደህና ነሽ፣ ልጅሽም ደግሞ ደህና ነው፣ ምንም ነገር አትሆኑም የሚል አሹረንስ ሰጥተናል። እነኛ አሹረንሶች የክሱ በጤና ባለሙያዎች እጅግ በጣም እንዲበዛ አድርገውታል። እጅግ በጣም አዎ፣ በአንድ መልኩ አሁን ለዚህ ነገር ያዘጋጀነው ሞት ጋራንቲ ኦፍ ኪውር ስላለው ማህበረሰቡ የእናትን ሞት ልጆችን ሞት አልቀበልም እያለ በጤና ባለሙያ ላይ ብዙ ክሶች ስለሆነ ነው እንጂ ጤና ባለሙያ ብዙ ጥፋቶችን እያጠፋ ነው የሚል አቋም የለኝም። በየትኛው ሙያዎች ውስጥ ጥፋት እንደሚኖረው ጥፋት ሊኖር ይችላል። ስለዚህ እነኚህ ሎጎዎች እንግዲህ አንድን ፕሮግራም ፖሊሲ ለማስኬድ የምንጠቀማቸው ቃላቶች ምን ያህል ጤና ባለሙያ ላይም ጫናና በርደን ሊፈጥሩ እንደሚችሉ እንረዳለን። እኔ በዚሁ አጋጣሚ እንደውም የእሷ ነገር ያው በአንድ መልኩ ለእናቶችና ህጻናት የሚሰጥን እንክብካቤን ፕሮሞት በሚያደርግ መልኩ ከፍ በሚያደርግ አይነት መልኩ ሌላ አይነት ሎጎ ብንጠቀም ምንድነው የሚባለው ሞቶ ብንላለው በግሌ ያ ነገር ኖርማሊ ባለሙያዎቹ ላይ አሁን ወደ ዲፌንሲቭ ሜዲሲን ወደሚመስል ወይም ደግሞ ራስን መከላከል ወደሚመስል አይነት አገልግሎትም ጭምር እያመራ ስለሆነ ማለት ነው። ስለዚህ አንድ ጤና ባለሙያ አሁንም ቢሆን ለፕሮሰሱን ኃላፊነት የሚወስደው ለውጤቱ ኃላፊነት አይወስድም ነው። በሌላ መልኩ ማንሳት ፈልገው ሀሳብ የአሬስት ጋይድላይን ጉዳይ ነው። ሌሎች ሀገራቶች ላይ ሐኪሞችን በተመለከተ አሬስት ጋይድላይን አለ። አንድን ጤና ባለሙያ ኖርማሊ ሐኪምን ጨምሮ ሁሉንም አይነት ባለሙያዎችን ዝም ብሎ መጥቶ ከስራ ቦታ ላይ ወስዶ ማሰር ይችላል። አንድ ጤና ባለሙያ ዛሬ ጧት መጥቶ ዛሬ ከከሳት መጥቶ የሚያዝ ባለሙያ ለሌሎች ታካሚዎች እኮ ግዴታ አለው። ሌሎች ታካሚዎችን እኮ ቀጠሮ ሰጥቷል ይሄ ሰው። ስለዚህ የህጉ አካል ጤና ባለሙያን ለመያዝ ራሱን የቻለ ጋይድላይን ያስፈልገዋል ተብሎ ያ አሬስት ጋይድላይን ወጥቶ በብዙ ሀገራቶች ላይ ብዙ ኤክስፔሪየንሶች ከኛ አካባቢም ካሉ ሀገራቶችም ጎረቤት ማንሳት እንችላለን። እኛም ሀገር ላይ ፊዚሽንስ አሬስት ጋይድላይን ወይ ደግሞ ሄልዝ ፕሮፌሽናልስ አሬስት ጋይድላይን ቢወጣና ባለሙያዎቹ በስራ ቦታቸው ላይ ደህንነት ሰምቷቸው እንዲሰሩ ቢደረግ የሚል ሀሳብ አለኝ። የወንጀል ጉዳይን በተመለከተ ጤና ባለሙያ ኖርማሊ ወንጀልን የሚያቋቁመው ጉዳይ ግዙፍ የሙያ ስነ ምግባር ጥሰት ይለዋል። እንግዲህ አሁን የወንጀል ህጉ ላይ የተቀመጠው እዚህ ጤና ባለሙያን ለጥቃቅን ነገሮች ለማይረባ ነገሮች መያዝ አትችሉም ነው የሚለው የወንጀል ህጉ። ያው በአሰራር ደረጃ ላይ ፖሊስ ለትልቁም ለትንሹም ነገር እንግዲህ ቅሬታ እስከቀረበ ድረስ እነኚህ ነገሮች ጀስቲስየብል ማተር ናቸው፣ ሊመረመሩ የሚገቡ ጉዳይ ናቸው ብሎ ካመነ ፖሊስ ይዞ ሲመረምር እናያለን። በእርግጥ ኢቲክስ ኮሚቴ በእርግጥ ውሳኔዎችን ሲሰጥ እነኚህ ማይነር ናቸው፣ እነኚህ ግዙፍ ናቸው፣ እነኚህ ደግሞ በጣም ሲምፕል ናቸው እያለ ራሱ ካቴጎራይዝ እያደረገ ይቀጣል። ግን የወንጀል ህጉ ላይ በተቀመጠው መርህ መሰረት ግን አንድ ጤና ባለሙያ በወንጀል እንዲጠየቅ ሊሟሉ የሚገቡ ሁለት ክራይቴሪያዎች አሉ። አንደኛው ግዙፍ የሙያ ስነ ምግባር ጥሰት መኖር፣ ሁለተኛው ደግሞ ተቀባይነት ካላቸው አሰራሮች ውጪ ወጥቶ መስራት ነው። ስለዚህ ጤና ባለሙያው በሳይንሱ ደረጃ ላይ ተቀባይነት ካላቸው አሰራሮች ወጥቶ ከሰራ ወይም ደግሞ ያ ነገር ግዙፍ የሙያ ስነ ምግባር ቸልተኝነት ከሆነ በቃ ይሄ ባለሙያ ምንም ሳይን ኦፍ ኖ እንግዲህ በቃ ግሮስ በሚባል ኔግሊጀንስ ደረጃ ላይ ከተንቀሳቀሰ ሁለቱ ክራይቴሪያ ከተሟሉ ነው ባለሙያው በወንጀል ሊጠየቅ የሚገባው። ካልሆነ ግን በስነ ምግባር ሊጠየቅ ይችላል፣ በካሳ ጉዳይ በሲቪል ማተር ሊጠየቅ ይችላል፣ ወይም በአስተዳደራዊ ጉዳዮች ሊጠየቅ ይችላል። እኛ ሀገር ላይ ለመጠየቅ በሚደረጉ ጥረቶች ውስጥ የወንጀል ተጠያቂነት እንደ መጀመሪያ ቱል ወይም ደግሞ እንደ ዋና መሳሪያ ተደርጎ እየዋለ ነው ያሉና እሱ ነገር ትንሽ አቢዩዝ እየተደረገ ይመስለኛል። እሱ በልኩ ሆኖ ወደ ኤቲክስ ኮሚቴ የሚሄዱት እነኚህ ናቸው፣ ወደ ወንጀል የሚሄዱት እነኚህ ናቸው፣ በካሳ የሚያስጠይቁት እነኚህ ናቸው፣ ደግሞ አስተዳደራዊ ሆነው ደግሞ በሆስፒታል ደረጃ የሚያስጠይቁት እነኚህ ናቸው ተብሎ ተለይቶ መቀመጥ አለበት የሚል አቋም አለ። ማልፕራክቲሱ እንደተባለው እኛ ጋር ብዙም አልተነካካም እንጂ ብዙ ነገርም ሊወጣ ይችላል። ባለሙያውም ሳይጎዳ ኮሚኒቲውም እንዳይጎዳ ያጠፋው በትክክለኛ ጥፋቱ መቀጣት እንዳለበትና የሰራውም ደግሞ ሪዋርድድ እንዲሆን ኦር ደግሞ ያለ አግባብ ስሙ እንዳይጠፋና ባለሙያውም ስራውን ለመስራት እንዳይሸማቀቅ። ምክንያቱም ባለሙያ ስራ ሲሰራ ማለት ተሟልቶለት አይደለም። ስታንዳርዱ የወጣው ስታንዳርድ ራሱ በኢትዮጵያ ደረጃ የሚወጡ ስታንዳርዶች ራሱ ገና ያልደረስንበት ነገር ብዙ አለ።
በዚህ መስራት አለብን ተብሎ ገና የ2 ዓመት የ3 ዓመት ገና የምንደርስባቸው ስታንዳርዶች የሚወጡ አሉና ያለንበት ሴታፕ ደግሞ ከዛ በጣም የራቀ ሊሆን ይችላል። ስለዚህ ባለሙያ እነዚህ አይነት ህጎች እንደዚህ አይነት የሚዲያ እንትኖችና ቅጣቶች ምናምን ባንዴ ተነስቶ የሚተገበሩ አይነት ከሆነ አሁን ፕራክቲስ በማድረግ ውስጥ የሚበላሹ ነገሮች ፕራክቲስ ባለማድረግ ደግሞ ችግር ሊፈጠር ይችላል ማለት ነው። ምክንያቱም ሰው ራሱን የማቀብ ነገር